بسم الله والصلاة والسلام على رسول الله صلى الله عليه وسلم ዛሬ አረብኛ ክፍል 20 እናያለን። የዛሬው የምናየው ፋኢል ድርጊት አድራጊ የሚለውን ይሆናል። አንድ አረፍተ ነገር ላይ ድርጊት አድራጊው እንዴት ነው የምንለየው የሚለውን እናያለን። ድርጊት አድራጊ ተውላጠ ስም ሲሆን ለምሳሌ ተውላጠ ስም ማለት እነ ሁወ هما هم هي هما هن أنت أنتما أنتم أنتي أنتما أنتن أنا نحن የሚሉት እነዚህ 14ቱ አንድ ክፍል ላይ ያሳልፈናል ተውላጠ ስሞች ብለንና እነዚህ በሚሆኑበት ጊዜ በውስጥ ታዋቂነት ነው። ይሄ ከአማርኛም ጋር እንትን ስለሆነ ስለሚሄድ ለብዙዎቻችን አይከብድም። ለምሳሌ ከተብቱ ስል ጻፍኩኝ ውስጡ ያስታውቃል እኔ የሚለው ቃል እንዳለው ከተብቱ ስል ጻፍኩኝ ነው። አማርኛም ጻፍኩኝ ነው ብለው እኔ ጻፍኩኝም ብል አንድ አይነት ነገር ናቸው። አረብኛውም ከተብቱ አነ ከተብቱ ብል አንድ ነገር ሁለት ከመድገም ውጪ በውስጥ ታዋቂነት አለ ማለት ነው። ስለዚህ ከአማርኛም ጋር ስለሚሄድ ለብዙዎቻችን ይከብዳል ብዬ አላስብም። ሌላ ግን ያ ተውላጠ ስም ካልሆነ ግን ድርጊቱን የሚያደርገው ተውላጠ ስም ካልሆነ ግን በግልጽ ይጻፋል። ለምሳሌ ከተበ ሙሐመዱን ብል መሐመድ ጻፈ ይሆናል ማለት ነው። ከተበ ሙሐመዱን መሐመድ ጻፈ። አማርኛውም ላይ መሐመድ የሚለውን ይገልጻሉ። ልክ እዚህ ጋር እንደምናየው ይሄ ከተበ ሙሐመዱን ስል የቅድሙ ግን ከተብቱ ብቻ ነው ጻፍኩኝ። እዚህ ጋር ደግሞ ከተበ ሙሐመዱን መሐመድ ጻፈ እንላለን። ስለዚህ ግልጽ ድርጊት አድራጊ ነው። አሁን ደግሞ ማለት ያኛው እንግዲህ ተውላጠ ስም ሲሆን ድብቅ ነው ብለናል። ግልጽ የሚሆንበት ጊዜ በአረብኛ ላይ የምንለይባቸው ነገሮች አሉ። ያንን ደግሞ እናያለን። አንደኛ ምንድነው ከፊዕሉ በኋላ ነው የሚመጣው። ፊዕሉ ማለት ግሱ ማለት ነው። ግሱ ለምሳሌ አሁን ከተበ ሙሐመዱን ስለ ቅድሙ ላይ ከተበ ግሱ ነው፣ ከሱ በኋላ ነው የመጣው። ስለዚህ ይሄ ፋዒሉ ከምኑ በኋላ ነው መምጣት ያለበት? ከግሱ በኋላ መምጣት አለበት። አንደኛ ይሄ መያዝ አለብን። ሁለተኛ ደግሞ ረፍዕ ነው። ረፍዕ ማለት እንግዲህ ይሄንንም አሳልፈናል። ረፍዕ ነስብና ጀር ብለን ስም ላይ ስናይ ያሳለፍነው ነገር ነው። ረፍዕ መሆን አለበት። ረፍዕ የሚባልበትን ሁኔታ አይተናል። ለምሳሌ ضማና የضማን የሚተኩ ሲሆን ማለት ነው ረፍዕ መሆን አለበት። ምሳሌዎችን ስናይ በደንብ ይሄ ግልጽ ይሆንልናል። ሌላ ደግሞ ፊዕሉ በሁወ ወይ በሂየ ሁኔታ ብቻ ነው የሚሆነው ማለት ነው። ማለት 14ቱ ተውላጠ ስሞች ያሉበት ሁኔታ አለና ግልጽ ድርጊት አድራጊ የሚመጣው ፊዕሉ በውስጡ ብቻውን በፊዕሉ ውስጥ ብቻውን ሁወ ወይም ሂየ ሲሆኑ ነው። በሌሎቹ ጊዜ ግልጽ ድርጊት አድራጊ አይመጣም። በቃ በውስጥ ታዋቂ ያለው ድርጊት አድራጊ ነው፣ ሌላ አይቀበልም ማለት ነው። ሁለቱ ናቸው የውጭ ወይም ደግሞ ከነሱ ውስጣቸው ካለው ከውስጥ ታዋቂነት ውጪ ካለው የሚቀበሉት ሁወና ሂየ ሲሆኑ ብቻ ነው ማለት ነው። ሌሎቹ ግን አይቀበሉም። ለምሳሌ ሁማ ሁነ የሚሉት ማለት ነው። አንተ አንቱማ እነዚህ አይቀበሉም። ሁወና ሂየ ብቻ ነው የሚቀበሉት። ለምሳሌ ይሄን ኤግዛምፕል በደንብ ግልጽ እንዲያደርግልን እቺ እናያለን። ቃለት ሙስሊመቱን አልኩኝ። አሁን ሂየ ነው ማለት እዚህ ጋር ቃለት የሚለው ውስጥ ምን አለ? ሙስሊመቱን ባይኖር ቃለት የሚለው ምንድን ነበር የሚሆነው? ሂየ አለች አይደለም የሚለው። በአማርኛውም አለች፣ ሴት ሙስሊም አለች የሚለውን ያሲዛል። ሙስሊመቱን ቅድም ያልናቸው ሶስቱን ያሟላል። አንደኛ ከቃለት በኋላ መምጣቱ፣ ከፊዕሉ በኋላ ነው መምጣት ያለበት። ሁለተኛ ረፍዕ መሆኑ፣ ረፍዕ ሙስሊመቱን ስል ረፍዕ ነው። እንደገና ደግሞ እቺ በሂየ ናት፣ ሂየ ስለሆነ ነው የተቀበለኝ ማለት ነው። ልክ ይሄኛውን በወንድ ደግሞ ስናደርገው ቃለ ሙስሊሙን እንላለን። ቃለ አሁን ሁወ ነው፣ አንደ እሱ ከኋላ ነው የመጣው። እንደገና ደግሞ ረፍዕ ነው ማለት ነው። እንደገና ቃለት ሙስሊመታኒ ሌላ እዚህ ጋር እንትኖቹ ለብዙ ቁጥሮች ሆነው እንዴት እንላለን የሚለውን ምላሽ የሚሰጠን ደግሞ ምንድነው? እቺ ቃለት ሳትቀየር እንትኖቹን መቀየር እንችላለን ማለት ነው። ሙስሊመታኒ ቃለት ሙስሊመታኒ ይላል። ሁለት ሙስሊም ሴቶች አሉ በአማርኛ ስንተረጉመው። አረብኛው ላይ ግን ያው ቃለት ነው የሚሆነው፣ ግን ስንተረጉመው አሉ ነው የምንለው። ብዙ ሙስሊሞች ቢሆን ደግሞ ሙስሊም ሴቶች ቃለት ሙስሊማቱን ነው የምንለው ማለት ነው። ለምሳሌ ቃለታ አልহামዱሊላህ ይቅርታ ቃለታ ብል ግን ሁለት ለሚለው ቃለታ ካልኩኝ ሙስሊመታን የሚለውን አልተጠቀምም ማለት ነው። ቃለታ ብቻ የሚለው ውስጥ ሁለት መሆናቸውን ገልጿል። በቃ
ወይ ከፊት የመጣ ነገር ሲኖር ነው ቃለታ ብለን የምንቀጥለው እንጂ በዚህ መልኩ ግን ከሆነ በኋላ የምናመጣ ከሆነ ያችኑ ቃለት ያለችውን የምንጠቀመው። ሙስሊማቱንም ሲሆን እንደዚህ ልክ ለወንዱም ቃለ ሙስሊማኒ ነው። ሁለት ሙስሊሞች አሉ። ቃለ ሙስሊሙነ እንዲሁም ብዙ ሙስሊሞች ወንዶቹ አሉ የሚለውን ያስይዘናል ማለት ነው። እንግዲህ በዚህ መሰረት እስቲ አንድ ትንሽ ምሳሌዎችን እኒ ከቁርአን የቁርአን ምሳሌዎች እዚህ ጋር ፋኢሉን በመፈለግ ለምሳሌ ሰየቁሉ ሱፈሃኡ ሲል ሰየቁሉ ሱፈሃኡ ሲል አሁን ሲንን ፊውቸሪቲን ወይም ወደፊት መሆኑን ለመግለጽ የመጣ የቁሉ ነች። የቁሉ ደግሞ ሙዳሪዕ ቢሆንም ፊዕል ሙዳሪዕ ታውን ፊዕል ማዲና ፊዕል ሙዳሪዕ አይተናል። ፊዕል ሙዳሪዕ ሆኖ በሁወ ነው እንትኑ ሁወ ስለሆነ ምን እናደርጋለን? ሱፈሃኡ የሚለው ግልጽ ምንድነው ድርጊት አድራጊ ነው ማለት ነው። ቂሎቹ ይላሉ አሁን ቂሎቹ ድርጊት አድራጊ ነው። እዚህ ጋር ሁወ ነው፣ ከኋላ ነው፣ ረፍዕ ነው። ሶስቱን አሟልቶልኛል። ወደኸለ ጀነተሁ ስለ አሁን ደኸለ ፊዕል ነው። ጀነተሁ ግን ይችኛዋ እንግዲህ ያው ጀነተ ድረስ ብቻ ናት ስሟ። ሁ ዶሚር ናት። ዶሚር ማለት አታክልት ስፍራው የሱ የሚለውን ለመግለጽ ነው የመጣችው። የሱ አትክልት ስፍራ ለማለት ነው እንጂ እንትን አይደለችም ማለት ነው። ስለዚህ ደኸለ ጀነተሁ ማለት የአትክልት ስፍራው ገባ ካልን አሁን እዚህ ጋር የለም ማለት ነው። ረፍ አይደለም። ጀነተ የምትለው ረፍ አይደለች። ሁ ደግሞ ከዚች ከጀነተ ጋር ተያይዛ ምንድናት እሱ አሁን ሙዳፍ ኢለይሂ ነው። የሱ አትክልት ስፍራ አለ ማለት ነው። ስለዚህ ጋር ረፍ የለም ማለት ነው። ለምን ሙዳፍ ኢለይሂ ከሆነ ይሄ ከፊት ያለው ነው የሚታየው ረፍ መሆኑ፣ የኋላኛው አይደለም። የኋላኛው ሳይሆን ከፊት ያለው ነው የሚታየው። እሺ ተኽሩጁ አሁንም ፊዕሉ ተኽሩጁ ነው። ሚን አፍዋሂም ተኽሩጁ ትወጣለች ማለት ነው። ሚን አፍዋሂም ከአፎቻቸው ማለት ነው። ግን እዚህ ጋር ሚን አፍዋሂም ካለ ይሄ ምንድነው? እኛ በተማር ነው ሚን አፍዋሂ ሂም የሚለው ላይ ሚን አፍዋሂ ጃር መጅሩር ነው። አፍዋሂሂም ሙዳፍ ኢለይሂ ነው ማለት ነው። ስለዚህ ይሄኛውም እኛን የምንፈልገውን አላሟላለንም፣ ረፍ አልሆነም። ሌላ ወላሁ ዩሪዱ ነው ፊዕሉ። ግን ወላሁ ረፍዕ ቢሆንም ከፊዕሉ ኋላ ግን አልመጣም። ከፊዕሉ ኋላ ስላልመጣ ይህንንም አላሟላለንም ማለት ነው። ቃለ ሙሳ ደግሞ ቃለ ፊዕል ነው። ሙሳ ከኋላ ነው የመጣው። እንደገና ደግሞ አሁን ቃለ ሁወ ነው እንትኑ። ሙሳ ግን አሁን ምንድነው? ሙሳ መብንይ ነው። መብንይ ማለት ያኔ እንደውም ስንማር ምን ብለናል? 3 ተምረን ነበር አይደለም? እንትን ተለዋዋጭ ሁልጊዜ ተለዋዋጮች አሉ። ኢ ተለዋዋጭ እና ደግሞ የተወሰነ ደግሞ ተለዋዋጮች ብለንና ኢ ተለዋዋጭ ነው። ሙሳ ነው። በረዕፍ ሙሳ ነው፣ በነስብ ሙሳ ነው፣ በጀር ሙሳ ነው። ስለዚህ ጋር ግን ቃለ መጥቶ ከዛ ሙሳ ከመጣ ዴፊኒትሊ ረፍዕ ነው ማለት ነው። ረፍዕ ነው። ስለዚህ ይሄ ያሟላልናል ማለት ነው። ነህኑ ነቁሱ ዐለይከ ነህኑ አሁንም እዚህ ጋር ነህኑ ከፊት ስለመጣ ነቁሱ ነው ፊዕሉ ከፊዕሉ ፊት ስለመጣ ይሄ እኛን አያሟላልንም። ዐለይከ ጃር መጅሩር ነው። ስለዚህ እነዚህ አራቱን ካየን ሌሎቹን እናንተ ትጨምሩበታላችሁ። ለዛሬ በዚህ በቃ ሰላም አለይኩም ወራህመቱላሂ ወበረካቱሁ።